ሀገራችን አሁን ያለችበትን ከኢንቨስትመንት ያለውን እንቅስቃሴ እንዴት ታያዋል? ኢትዮጵያ ለቢዝነስና ለኢንቨስትመንት ምቹ የሆነች ሀገር አይደለችም። መንግስትና ቢዝነስ ያላቸው ግንኙነቶች ለሁሉም ፍትሃዊ የሆነ ሜዳ መፍጠር መነሻ ካፒታል እንዴት ማግኘት ይችላል? በቅድሚያ ክፍያ ልታገኝ ትችላለህ። በምን አይነት መንገድ ጫናን መቋቋም ይችላል? እዚህ መጽሐፍ ላይ በምን አይነት መንገድ ሰፍሯል? የብዙ ሚሊዮን ብር ባለ ዕዳ ሆነው ገቢዎች ይሄንን አመጣብኝ ወይም ደግሞ እንደዚህ ሆነብኝ ብለው በጣም በሽታ ላይ ወደቁ ሰዎች ብዙ ሰዎችን ማካል አቃለሁ። ሰላም ጤና ይስጥልን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን በዋናነት የምናነሳው ስለ አንድ መጽሐፍ ይሆናል። ይህንን መጽሐፍ የጻፉት አቶ ከፈለኝ ኃይሉ ይባላሉ። በኮንስትራክሽን ቢዝነስ ዘርፍና እንዲሁም በቢዝነስ ኢንቨስትመንት ዘርፍ ላይ በማማከር የረጅም ዓመት ልምድ አላቸው። አቶ ከፈለኝ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ። መልካም ዛሬ በዋናነት የምናነሳው ከሰሞኑ ትንሽ ቆየት ብሏል አንድ መጽሐፍ አሳትሟል። በዚህ ዓመት የቢዝነስ ሀሁ በኢትዮጵያ ኪሳራም ስራ ነው የሚል ርዕስ ያለው መጽሐፍ ነውና በዋናነት እስኪ ስለ ቢዝነስ ሀሁ እናንሳ። በተለይም ደግሞ ይሄ መጽሐፍ እንዴት ተጻፈ የሚለውን በቀዳሚነት እናንሳና ወደ ቀጣዩ ጥያቄዎች እናልፋለን። የዚህ መጽሐፍ ዋና ዓላማው ኢትዮጵያ ውስጥ ቢዝነስ ለመስራት የሚፈልጉ ጀማሪ ሊሆኑ ይችላሉ ወይም ደግሞ ቢዝነስ ውስጥ ያሉ ሰዎች ቢዝነስ ውስጥ ያለውን ኢንቫይሮንመንት ተረድተውት አውቀውት እንዲሰሩ ለማድረግ ነው። ዋና እኔ ዓላማዬ የወጣሁበት የወረድኩበት ነግጄም አትርፌም ከስሬም የማውቀውን ነገር የሄድኩበትን መንገድ ሌላውም ሰው እኔ የሄድኩበትን መንገድ እንዳይሄድ ወይም ደግሞ ቢዝነስ ውስጥ ለመግባት ሲያስብ መጀመሪያውንም ተዘጋጅቶበት አውቆ ቢዝነስን እንዲጀምር ለማድረግ የሚያስችል የሆነ የኢትዮጵያን የቢዝነስ ኢንቫይሮንመንት ምን ሊመስል ይችላል የሚለውን ነገር ነው ለአንባቢ ለማቅረብ የሞከርኩት። ዋና የተጻፈበት ዓላማ ቢዝነስን በእውቀት በመረጃ ተነስተው እንዲጀምሩት ለማድረግና ኪሳራ ውስጥ ከመግባታቸው በፊት መክሰርም ካለባቸው ወረቀት ላይ እንዲከስሩ ከዛም ደግሞ ከኪሳራቸው ምን ሊያተርፉ እንደሚችሉ የሚችሉበትን መንገድ ለማመላከት ወይም ደግሞ ለማሳየት ነው የጻፍኩት። መልካም ድሮ አባቶች ምን ይላሉ? ሞኝ ከራሱ ስተት ብልጥ ከሰው ስተት ይማራል ይላልና እርሶም ይሄንን አስበው ከኔ ስተት ሰዎች ይማራሉ ከኔም ትርፍ ሰዎች ያተርፋሉ ብለው መጽሐፉት አንድ ነገር ነው። መጽሐፉን ሳነብ ብዙ ነገሮችን አግኝቼበታለሁ። ከነዛ ውስጥ ነው ጥያቄዎቹንም ለማንሳት የፈለኩት። በዋናነት ርዕሱ ላይ እንጀምርና የቢዝነስ ሀሁ በኢትዮጵያ ብሎ ኪሳራም ስራ ነው ይላል። እንዴት ነው ኪሳራ ስራ ሊሆን ይችላል? ኪሳራ ስራ ነው ማለት ምን ማለት ነው? ኪሳራ የስራ ልምድ ነው። ቢዝነስ ውስጥ ኪሳራ የሚፈለግ ነገር አይደለም ግን የማይቀር ነገር ነው። በአብዛኛው ጊዜ ውስጥ ቢዝነስ ውስጥ ኪሳራ የማይቀር ነገር ነው። በተቻለ መጠን ኪሳራ እንዳይመጣ ታደርጋለህ። የመጀመሪያው እርምጃ እሱ ነው። ከዛራ ግን ኪሳራ ማጋጠሙ ብዙ ጊዜ አይቀርም። ስለዚህ ይሄን ኪሳራን ማኔጅ ማድረግ በራሱ አንደኛው ስራ ነው። ሁለተኛ ከኪሳራው ደግሞ ለርን ማድረግ ሌሰን መውሰድና እንደ ስራ ይዘኸው እንደ ትምህርት ይዘኸው ወደፊት በምትሰራቸው ስራዎች ውስጥ ቢዝነስ ሊሳካ ማይችልባቸው ወይም ደግሞ ኪሳራ ሊያጋጥምባቸው የሚችሉትን ነገር እንደ አንድ አይተኸው እንደ ውድቀት ሳታየው እንደ ትምህርት ቤት እንደ ተቋም አይተኸው እንደ ስራ ልምድ ይዘኸው የምትጓዘው ነገር ነው እና ብዙዎች ኪሳራን በመፍራት ገና ሳይጀምሩ ምንም ነገር ስራ ሳይጀምሩ ወደ ቢዝነስ መግባትን ይተውታል እና ኪሳራ የሚያስፈራ ነገር አይደለም። መጀመሪያ ላይ እንዳትከስር ወረቀት ላይ ተሰራደ ከዛ በኋላ መክሰርም ካለበት ወረቀት ላይ ተከስራለህ። ከዛ በኋላ ግን ቢዝነስ ውስጥ ስትመጣ የሚጠበቅ የሚፈልግ ባይሆንም የሚጠበቅ ነገር ስለሆነ እሱን ራሱ ማኔጅ ማድረግ ለምሳሌ 100 ብር ተከስር እንደሆነ ኪሳራ መጠንን ወደ 80 ብር ወደ እንደዚህ የማውረድ ነገሮች ራሱን ስራ ነው። ያን ማድረግ በራሱ አድሚኒስትሬት ማድረግ ማኔጅ ማድረግ ራሱ ስራ ነውና እሱን ለማብራራት ወይ ለመግለጽ የሞከርኩበት ነው። መልካም በርካቶች ከሚፈሩበት በተለይም ደግሞ የግላቸውን ንግድ ሰው የራሱን ንግድ ለመጀመር ከሚሰጋበት ትልቁ ነገር አንዱ ኪሳራ ነው። አቶ ከፈለኝ ኪሳራም ስራ ነው ሲሉ ሰዎች የሚከስሩበትን መንገድ ማወቅ ሰዎች እንዴት እንደከሰሩ ማወቅ በራሱ ለነገ ትርፍ መነሻ ይሆናል በሚል ነው ይሄንንም ሐሳብ ያነሱት። በርካታ ጉዳዮችን
ያነሳል እንዴት ሰዎች ማስተካከል እንደሚችሉ በዋናነት ግን እስኪ አሁን ወደ እርሶም ስራ እንምጣና ቢዝነስ እና ኢንቨስትመንት በተለይም ደግሞ ኢንቨስትመንትን ቢዝነስ ማድረግ ስለሚፈልጉ ሰዎች በማማከሩ ዘርፍ ላይ ለረጅም ዓመት ልምድ እንዳሉት እናውቃለን እስኪ ቢዝነስ እና ኢንቨስትመንት ስንል ግን ምን ማለት ነው የሚለው እናንሳ እኛ ሀገር ምንድነው አንዳንድ ቃላቶችን ወደኛ ሀገር ስናመጣቸው ቃሉን የሚሸከሙ አይሆኑና ባልተገባ መልኩ ልንረዳቸው እንችላለን ከነዚህ ውስጥ አንዱ ኢንቨስትመንት የሚለው ቃል ነው ኢንቨስትመንት ሁሉም ነገሮች ኢንቨስትመንት ነው ትምርት ላይ የምናጠፋው ጊዜ የምንሰራባቸው ስንማር ኢንቨስትመንት ነው ራሳችን ላይ የምናደርጋቸው ነገሮች ሁሉ ኢንቨስትመንት ናቸው በአጠቃላይ ኢንቨስትመንት ማለት በሆነ ጉዳይ ላይ ጊዜን ገንዘብን ሪሶርስን ሁሉ ማከማቸት ነው እኛ ሀገር ግን ኢንቨስተር ሲባል ወይ ኢንቨስትመንት ሲባል በቢሊዮን የሚቆጠር ገንዘብ በሚሊዮን የሚቆጠር ሀብት ገንዘብ ብቻ ማፍሰስና ይሄ ስራ ለመስራት መሯሯጥ የሚመስለው አጠቃላይ ግን ኢንቨስትመንት ብዙ ነው እሱም አንዱ ነው በተለያዩ ዘርፎች አሉ የኢንቨስትመንት አሁን ወደ ቢዝነስ ስንመጣ ደግሞ ቢዝነስ የሚለው ራሱ ቃሉ ቢዝነስ ከሚለው ነው የመጣውና እሱ ራሱ ስራ መስራት ምናምን ሊሆን ይችላል ወደ ኮሜርስ ስንመጣ ወደ ንግድ ውስጥ ስንመጣ ግን ቢዝነስ ላይሰንስ ስንል ግን የንግድ ፈቃድ ሊሆን ይችላል አሁን እዚህ ቢዝነስ እና ኢንቨስትመንት እኔ የተሰማራውበት ከነዚህ ውስጥ ንግድና ከንግድ ጋር የተያያዙ ወይም ደግሞ ከመዋለ ንዋይን ከማፍሰስ ጋር የተያያዙ ስራዎች ላይ ነው የማማክረው የምሰራውም ዘርፉም ላይ ያለውት ከዚህ ከንብረት ግመታ ጋራ ከረንት አሴት የምንለው ወይ ፊክስድ አሴት ከምንለው ነገሮች ጋር የተያያዙ ናቸው በአጠቃላይ ከንግድ ጋር የተያያዙ ስራዎችን ነው የምንሰራው ቀለል ስናደርገው እነዚህ ይመስላል መልካም ይሄን ካነሳን በተለይ የሀገራችንን ሁኔታ ማንሳት ግድ ይለናል በተለይም ቢዝነሱን ስናነሳው ዘርፉን ስናነሳው ኢንቨስትመንቱን ስናነሳው አንዳንዴ መጽሐፍ ላይ የሚያነሳው ነገር አለ easy of business doing የሚል ነገር አለ ማለትም ሰዎች ኢንቨስት ለማድረግ ሲያስቡ ወይም ደግሞ ያላቸውን ገንዘብ ፈሰስ ማድረግ ሲፈልጉ ምቹ ነው ወይ ለስራ ቀላል ነው ወይ የሚሉ ነገሮች አሉና አንተ እንዴት ተመለከትከው በተለይ ደግሞ ኢትዮጵያን ለኢንቨስትመንት ምቹ ናት አይደለችም ከሚለው አንፃርና ሀገራችን አሁን ያለችበትን ከኢንቨስትመንት ያለውን እንቅስቃሴ እንዴት ታያዋል ኢትዮጵያ ለቢዝነስና ለኢንቨስትመንት ምቹ የሆነች ሀገር አይደለችም እንግዲህ ዓለም አቀፍ መለኪያዎች የራሳቸው ስታንዳርድ አለ በዛ መለኪያ መሰረት ከ190 ሀገር ውስጥ 159ኛ ሀገር ናት ኢትዮጵያ የሚያሳየው እንግዲህ ምን በልጣቸው ሀገሮች ወደ 30 ሀገሮች ናቸው 31 ሀገሮች ናቸው ይሄ በአለም ላይ ያለንን ራንክ የሚያሳይ ነው ከዚህ ደግሞ የባሰ ደግሞ አፍሪካ ውስጥ ስንመጣ ደግሞ በጣም ወደ ኋላ ነው የቀረ ነው ማለት ነው አሁን የኬንያን የጎረቤታችንን ብንወስድ በአለም አቀፍ ደረጃ 34ኛ ናት በአፍሪካ ደረጃ 3ኛ ናት እንግዲህ ምን ያህል እኛ እንደተራራቀን የሚያሳይ ነገር ነው ይሄ ዓለም ምቹ አይደለችም ኢትዮጵያ በዚህ ጉዳይ ላይ ክራይቴሪያዎቹ ምንድናቸው ካልከኝ ወደ 12 አካባቢ የሚደርሱ ናቸው መመዘኛዎቹ የሚደርሱት ሶ አንድ ቢዝነስ ለመስራት የሚፈልግ ሰው ንግድ ፈቃድ ለማውጣት ቢፈልግ ላይሰንስ ለማውጣት ቢፈልግ የመስሪያ ቦታ ቢፈልግ የኃይል አቅርቦት ቢፈልግ የካፒታል ቢፈልግ ሌበሩን ቢፈልግ እንዲህ አይነት ነገሮች ምን ያህል ጊዜ ፈጅበታል እንዴት ነው የሚሰራው የፖሊሲዎቹ እንዴት ናቸው የሚያራምዱ ምቹ ናቸው ወይ ምን ያህል ጊዜ ይፈጅብሃል ወይም ደግሞ ቢዝነስ ውስጥ ከገባ በኋላ የሚያጋጥሙ እንቅፋቶችን ለመፍታት ምን ያህል ጥረት ትሄዳለ እንደዚህ ከፕሮፐርቲ ራይት ጋር ከኮንትራክቹዋል ኢንፎርስመንት ጋር መመዘኛዎች አሉ በእነዚህ መመዘኛዎች ሁሉ ወደ ኋላ ነች የቀረችው እና ደግሞ ብዙ ሰዎች ለቢዝነስ የሚመርጧት ሀገር አይደለችም የተሻሉ ጥረቶች ለማድረግ ይሞከራሉ ግን ያም ቢሆን እንደገና ሌላ ችግሮች እየተፈጠሩበት ነው ያሉት የሙስናው ሁሉም ነገሮችን ለስራ ፈጣሪዎቻችን ወይም ለኢንቨስተሮቻችን ምቹ ሁኔታዎችን በማድረግ ረገድ ብዙ ስራ መስራት እንደሚጠበቅብን የሚያሳይ ነገር ነው እዚሁ ላይ ማንሳት የፈለኩት አቶ ከፈለኝ መንግስትም የተለያዩ ዳታዎችም ሲወጡ በኢትዮጵያ ወጣት ወይም ደግሞ የሥራ ኃይል የሚባለው 70% በላይ የሚሆነው ወጣት ነው ወይም ደግሞ ለሥራ ተነሳሽ ነው ይባላል በዛው ልክ የተማረው የሰው ኃይል ቁጥር በዛው ልክ ነውና ይሄንን ለሥራ ምቹ አይደለችም ስንል በዋናነት ለይተን ማንሳት ብንችል የመንግስት ቢሮክራሲዎች የመንግስት አስተዳደር ላይ ያሉ ቢሮክራሲዎች ወይንስ ሀገሪቷ እንደ ሀገር ወይም ደግሞ መሬቱ ላይ ያለው አምራች አይደለችም ነው ምንድነው ለሥራ ምቹ አይደለችም ወይም ደግሞ ለኢዚ ኦፍ ቢዝነስ ዱይንግ ተመራጭ አይደለችም ብለው መስፈርት ሲያወጡ እንዳነሱ 159ኛ ሀገር ማለት ኦልሞስት ከመጨረሻው ትንሽ ቀረብ ያለ ይመስለኛልና
ምንድነው ምክንያቱ? በዋናነት እንዳልነው የቢሮክራሲዎቹ ናቸው ወይስ ሌላ የተለየ መስፈርት አለው? እንግዲህ ኢትዮጵያ በተፈጥሮ ሀብቷ ብዙ ነገር ነው ያላት። ነገር ግን ምንም የተፈጥሮ ሀብት የሌላቸው ደግሞ እነ ደቡብ ኮሪያ እነ ጃፓን ደግሞ የትና የት ሲሄዱ ታያል። በሁለታችን መካከል ያለው ልዩነት ምንድነው ነው? ቻይና የተፈጥሮ ሀብትም በተወሰነ መልኩ አላት ተሻለ አላት፣ ግን ማኔጅመንቷም አሁን ያደረገችው እንቅስቃሴ ምንድነው ነው? ህንዶች ለምሳሌ ከተፈጥሮ ሀብትም ይሁን ከትልቁ የሰው ሀብት ያላቸው ሁለቱም ሀገሮች እነዚህን ደግሞ እንዴት ነው የተጠቀሙት ነው? አንድ ሀገር የትልቁ ሀብቷ የሰው አእምሮ ነው፣ የሰው ኃይል ሀብቱ ነው። ብዙ ነገር ቢኖርህም ወርቅ ቢኖርህም ብዙ በተፈጥሮ ሀብት ያላቸው ሀገሮች እንደነ ኮንጎ ምናምን አሉ፣ ግን አልተጠቀሙበትም። ለምን? ሰው የኃይል የላቸውም። ይህንን ለመጠቀም የሚያስችል ሊደርሺፕ የሰው ኃይል ስለሌላቸው ነው በግጭት ውስጥ የታረፉት። አሁን የኮንጎን ታሪክ ብናይ የዛሬ 500 ዓመት የተፈጠረ ክፍተት ነው። የዛሬ 500 ዓመት አፎንስ የሚባለው ንጉስ የሀገሪቱን ሰው በሙሉ ሸጦ ከሀገር እንዲወጡ ካደረገ ፖርቹጋሎች ከሸጠ በኋላ በባሪያ በሚዋጉ ይሄ የሚያስቡት ቲንክ የሚያደርጉትን ዋሪየር የሆኑትን ጀግናዎቹን ፈርጣማዎቹን በሙሉ ዜጎቹ ሸጦ ከጨረሰ በኋላ አገሪቷ ባዶ ሆነች። ያ መተካት አልተቻለም። ዘርን መተካት አልቻለም። ጀግኖችን መተካት ክፍተት ተፈጠረ። ኢትዮጵያ ውስጥ አሁን የሚሰደደው ሉጣባዩ ለመውጣት አንድ ጉርደጅ የሆነ ወይም ደግሞ ልቡም ራሱ የወጣው በጣም በወጣት ደረጃ ላይ የለም። ለምንድን ነው ነው ጥያቄው? እንግዲህ ኦብዘርቬሽን ነው። ብዙ ነገሮችን ልናነሳ እንችላለን። የኢኮኖሚ ፋክተሮች 4 ናቸው በዓለም አቀፍ ደረጃ ላይ የሚታወቁት። አንደኛው የሰው ኃይል ነው፣ ሌበር የምንለው ነው። ይሄን የሰው ኃይላችንን በመጠቀም በሚያስችለን ነገር ብቃት ያለው ነው ወይ? ስኪል ማች የሚያደርግ ኤምፕሎይ ስራና እውቀት ማች የሚያደርግ ነው ወይ ያለው ብትል ስራው የሚፈልገው ሌላ ነው፣ እያሰለጠንን ያለነው ሰው ሌላ ነው። ሌበሩ ራሱ በህግ የተያዘ ነው። ከቦታ ቦታ ላይ ወስደ ለመሸጥ የምትችለው ነገር አይደለም። ሌበር ስንል እውቀት ነው፣ ኖሌጅ ነው። ስኪልድ የሆነ ሌበር ነው፣ አንስኪልድ የሆነ ሌበር አለ፣ ሰሚ ስኪልድ የሆነ ሌበር አለ። ይሄ የተያዘበት የሚመራበት ፖሊሲ ዳታው እነዚህ ነገሮች ስታያቸው ኦልሞስት የሉ። አንደኛው እሱ ነው። ሁለተኛው ካፒታል ነው። የካፒታል አክሰስ ራሱ የፋይናንስ አንድ ሰው የሆነ ካፒታል መነሻ ቢፈልግ ንግድን ለማሳለጥ ከሚረዱ አንዱ ፋይናንስ ነው። የፋይናንስ ስርዓታችን አላደገም፣ ዘመናዊ አይደለም፣ ኋላ ቀር ነው። ወይም ደግሞ ረጅም ሰዓትን የሚፈጅ ነው። አሰልቺ ነገሮች ናቸው። ስሙዝ አይደለም። ይሄ አንደኛው ነው። ሶስተኛው መሬት ነው። የመሬት ከፕሮፐርቲ ራይት ጋር የሚነሳ አንድ ሰው ስራ ለመስራት ቢፈልግ የመስሪያ ቦታ ቢፈልግ የማልሚያ ቦታ ቢፈልግ ኢትዮጵያ ያላት ትልቁ ሀብት የሚታረስ መሬት፣ የሚቆፈር ማዕድን፣ እነዚህ ነገሮች ናቸው። ይሄን ለመጠቀም የሚያስችል አድሚኒስትሬሽን ወይም ደግሞ ሁኔታዎች ኮንዲሽኖች አሉ ወይ የሚለው ነው። አራተኛው ኢንተርፕረነርሺፕ ነው። የስራ ፈጠራ ነገሮች ናቸው። ይሄ አራቱ ነገሮች መቀናጀት አለመቻል ከባድ ነው። አራተኛው ደግሞ ኢንተርፕረነርሺፕ ራሱ አሁን አንድ ሰው የሚፈልገውን ስራ ለመስራት ቢፈልግ ከ1352 ብቻ መንግስት ዘርዝሮ ካስቀመጠው ውጪ ንግድ ፈቃድ ለማውጣትም የስራ የተከለከሉ ናቸው። እነዚህ አራቱ በህግ የተያዙ ናቸው። ስሙዝ አይደሉም። ከአንድ ሰው ወደ አንድ ሰው ትራንስፈር የሚሆኑ አይደሉም። ስለዚህ ኢንኤፊሽንት በሆነ መንገድ የሆነ አካል ያለንን ሀብት እንዳንጠቀም የሆነ ነገር ተቀምጧል። አሁን መሬት አለን፣ እርሻ አለን። መሬት ማለት ደግሞ የሰው እጅ ካልነካው ሀብት አይደለም። የነዚህ ሊዋቀሩ የሚችሉት ደግሞ የሰው ሀብት ሊደርሺፑም ጨምሮ እውቀት ነው። ይሄ እውቀት አለመኖሩ አለመቀናጀቱ እነዚህ ነገሮችን ሁሉ ቁልፉ ነገሮችን አንስተን እንቅፋት የሆኑትን ነገሮችን ብድግ አድርገን ሲነርጂ እንዲፈጠር ማድረግ ካልተቻለ እኔ ዋናው ችግር ይሄ ይመስለኛል። መልካም። መጽሐፉት ላይ አንድ ጉዳይ አንስተዋል። በተለይ ስለ ቢዝነስ ሲነሳ መንግስትና ቢዝነስ ያላቸው ቁርኝት የሚል ፓርት አለና ያለፈውንም ታሪክ በተለይም ደግሞ ያለፉት መንግስታት ሀገር እንዴት ወደ ቢዝነሱ ዘርፍ መሰማራት እንዳለበት ያነሱት መሀል ላይ የሚያሉት አሁንም ያለንበትን ጭምር አንስተዋልና እስኪ መንግስትና ቢዝነስ ያላቸው ግንኙነቶች አሁንም ሲያነሱልኝ እንደነበረው በተለይ ያወጡት ህጎች ከዛ ውጪ ሰው ፍቃድ ማውጣት አይችልም ከተቀመጡት መስፈርቶች ውጪና
እንደዚህ ያን ነገሮችን ስናነሳ መንግስትና ቢዝነስ ያላቸው ቁርኝት እናንሳቸው። የመንግስት ኃላፊነቶች የታወቁ ናቸው። ሚኒመም ፋንክሽን የሚባሉ ነገሮች አሉ። ለምሳሌ ጸጥታ መጠበቅ፣ የህግ የበላይነትን ማድረግ፣ ፕሮፐርቲ ራይቶችን ማክበር፣ ፋሲሊቴት ማድረግ፣ ከዛ ላይ ኢንተርፕረነር የሆነ ማይንድ ሴት እንዲኖረው ማድረግ፣ ስራዎቹን እንቅፋቶችን በማንሳት ዘርፉን እንዲያድግ በማድረግ ለሁሉም ፍትሃዊ የሆነ ሜዳ መፍጠር ከሬጉሌሽን እና ኮንትሮል የሚባለው ነገር ልዩነት አላቸውና ሬጉሌት ማድረግ ይሄ ነው አሰራሮች ማለት የዜጎችን ንብረት ከቀማኛና ከዱርዬ መጠበቅ የዜጎችን ህይወት መጠበቅ እነዚህ ነገሮች ናቸው በጣም በዋንነት ሚኒመም ፋንክሽን የሚባሉት አንድ መንግስት ተግባርና ኃላፊነቱን ተወጣ የሚባለው ይሄ ነው። ከዛ ውጪ ደግሞ በግል ደረጃ አንዳንድ መንግስታት ምን ያደርጋሉ? ሚክስድ ኢኮኖሚ ውስጥ ያሉ ነገሮች ኢኮኖሚው እንዲነቃቃ የግል ዘርፎች ሊገቡበት የማይችሉ በጣም በተወሰነ መልኩ የመንግስትን ሚና አስገብቶ ኢንተርቬንሽን አስገብቶ ትንሽ አክቲቬት የማድረግ ስራ ሚናዎችን ሊጫወት ይችላል። በተረፈ ግን የመንግስት ሚና በዋናነት ይሄ የመጫወቻ ሜዳውን እኩል የማድረግ ፌር ፕሌይ እንዲኖር ማድረግ ህግና የህግ በላይነት በዋናነት ማስከበር ይሄ ቀማኛውን ምናምን ስርዓት ማስያዝ ዜጎች ሰርተው ደረታቸውን ነፍተው የሚኖሩበትን አገር መመስረት ዳር ድንበር መጠበቅ እንዲኛን ነገሮች ናቸው ዋና ፋንክሽኑ ማለት ነው። ዜጎች ደግሞ ራሳቸውን ችለው ሰርተው መኖር መቻል አለባቸው። ምክንያቱም ሰርቶ መኖር በህይወት የመኖር መብት አንዱ አካል ነው። በህይወት ለመኖር የሰው ልጅ መብት ያለው አንድ መብት ብቻ ነው፣ በህይወት የመኖር ነው። በህይወት ለመኖር ደግሞ መስራት አለበት ቀጥሎ እና ሰርቶ መኖር የሚችልበትን አትሞስፌር ማመቻቸት ነገሮች ናቸው። ቢዝነሱን በዋናነት የማከናወን የዜጎች ኃላፊነት ነው። የዕለት እንጀራቸውን የመስራት የመጋገር የመብላት እና እንዴት ማምረት እንዳለባቸው ምን ማምረት እንዳለባቸው እንዴት ማሰራጨት እንዳለባቸው ገበያው የሚፈልገውን ነገር ማዘጋጀት እንዳለባቸው ኑሮን እንዴት ማርከስ እንዳለባቸው ዜጎች ኃላፊነቱን ወስደው የሚሰሩት ነው። የመንግስት ደግሞ ዜጎች እንዲሰሩ የሚያስችሉ መደላድሎችን መፍጠር ነው። ሁለቱ ግንኙነታቸው እዚህ ላይ ነው። መልካም ወደ መጽሐፉ መለስ ስንበልና መጽሐፎት ላይ በተለይ ስለ ቢዝነስ ሲያነሱ ስለ መነሻ ካፒታል ያሉት ጉዳይ አለ። መነሻ ካፒታል ላይ በርካታ ጉዳዮች ተዘርዝረዋል። የሚገኝበት መንገድ ሰው መነሻ ካፒታል እንዴት ማግኘት ይችላል፣ በራሱ እንዴት ማዘጋጀት ይችላል፣ ምን ምንጮች አሉ የሚሉ ነገሮች አሉና እስኪ ለተመልካቾቻችንም እርስዎ እንዲያነሱት ፈልጌ ነው። የመነሻ ካፒታል ስንል ምን ማለታችን ነው? ሰዎችስ በተለይ ወደ አንድ ቢዝነስ ውስጥ መግባት የሚፈልጉ ሰዎች ምን አማራጮች አሏቸው የሚለው እናንሳ። አሁን ዋና ሰዎች አይምሮ ውስጥ የሚመጣው ነገሮች ሁለት ነገሮች ናቸው ስራ ለመስራት ሲፈልጉ። አንደኛ ምን ልስራ ነው። ምን ልስራ በብዙዎች አይምሮ የትኛውን ቢዝነስ ልስራ ወይ የትኛው ያዋጣኛል የሚለው ነው። እዛ ላይ ጠቅሻለሁ። ምን ልስራ ለሚሉ ሰዎች እንዴት የስራ ዘርፍ መምረጥ እንዳለባቸውና በአጠቃላይ ለመምረጥ ምን ክራይቴሪያዎች ወይ መመዘኛዎች እንደሚያስፈልግ ጠቅሻቸው። ሁለተኛው ነው የጠየቀኝ ጥያቄ ያነሳልኝ ነገር ነው ካፒታል ማግኘት ነው። ብዙ ሰዎች የመነሻ ካፒታል ገንዘብ ሲያጥራቸው እናያለን። ሁለቱ ነገሮች ሳይገናኙ አሉ። አንዳንዶቹ የሥራ ሐሳብ ይዘው ካፒታል የሚያጥራቸው አሉ። አንዳንዶቹ ደግሞ ካፒታል ያላቸው ምን ልስራ ብለው የሚጨነቁ ሰዎች አሉ። ይሄ ሁለቱ እንግዲህ የሚያገናኛቸው ነገሮች ናቸው። በዋናነት የምን ልስራ የሚለው ወይም ስታርታፕ ሎን የሚባለው ነገር የኛ ሀገር የፋይናንስ ተቋማቶች ይሄ አይዲያ ፋይናንስ የምንለው ነገሮች የላቸውም። በዋናነት አሴት ቤዝድ የሆነ የብድር አገልግሎት ነው ያለው። ምን ማለት ነው? ለስራህ የሚያስፈልግ ነገር ለመበደር ከፈለክ የምታስይዘው ኮላተራል ተመጣጣኝ የሆነ ኮላተራል እንደ ቅድመ ሁኔታ ከሚቀመጡ ዝርዝሮች ውስጥ አንዱ ነው። እሱን ማግኘት ትልቅ ፈተና ነው። ከዛ የላቀ ግን ሌሎች አማራጮች አሉ። እሱን የማያገኝስ ይሄንን ኮላተራል አስይዞ የባንኮችን የብድር ክራይቴሪያ አሟልቶ መበደር የማይችል ሲኖር እንዴት ነው ሊያገኝ የሚችለው? ኢኩዊቲ አለ፣ ከራስ ከቁጠባ አለ፣ አሁን ደግሞ ካፒታል ማርኬት መጥቷል። ከካፒታል ከገበያው ላይ መሰብሰብ የሚቻልበትን መንገድ ማመቻቸት አለ። እንደ ካፒታል የቬንቸር ካፒታሊስቶች አሉ። ብዙ አማራጮች አሉ። እነዛን ወደ 12 የሚደርሱትን እዛ ውስጥ በዝርዝር ጠቅሻለሁ። እንዴት እንደሚገኙ ከዛራ እንዴት እንደምትጠቀም
ለምሳሌ ከቅድሚያ ክፍያ ልታገኝ ትችላለህ ከሌላ ገንዘብ ካለው ሰው ጋራ ሲነርጂ መፍጠር ትችላለህ እሱንም ደግሞ እንዴት አድርገህ ምን አይነት የህግ ፎርማት ተከትለህ እንደምትሰራው በዝርዝር ለማመላከት ሞክራለሁ እኔ ቢዝነስ ውስጥ ስገባ ድንገት ነው የገባሁት በስራ ተቋራጭነት ነው የገባሁት ከዛ በኋላ ግን ይሄድኩኝ ካፒታል ማለት ምን ማለት ነው መቼ ነው የሚሸረሸረው ብዙ ሰዎች ያጋጥሙኛል እኔም ራሴ እሰራለሁ የሆነ ነገር ፕሮጀክት ነው ያዋጣኛል ብዬ በ20 ሚሊዮን በ30 ሚሊዮን ምናምን ፕሮጀክት ይዛለሁ ከዛ የሆነ ቦታ ላይ ሲደርስ ጥሩ ነው እየተቆጣጠርኩ ነው ወጪን እያያዝኩ ነው በ100 ብር የገዛውት እቃ 300 ብር ፔመንት አስገኝቶልኛል እላለሁ ግን አፍተር መጨረሻ ላይ ከስሬ አቃለሁ ከስር የቱ ጋር እንደከሰርኩ አላውቅም ሳተርፍ የቱ ጋር እንዳተረፍኩ አላውቅም ትርፍም ሲመጣ የትኛው ፋክተር እኔን ሊያተርፈኝ እንደቻለ አላውቅም ግን አትርፌያለሁ ስከስርም የትኛው ፋክተር እኔን እንዳከሰረኝ አላውቅም ከዚህ ውስጥ አንዱ የካፒታል ካፒታል እየተሸረሸረ ይበላል እና ካፒታል እንዴት ነው የሚሸረሸረው ምን ማለት ነው ሶርስ ኦፍ ካፒታልን ከየት ነው ማመጣው ራሱ ካፒታል ራሱ ምንድነው ስራ ውስጥ ያለው ነገር ሚና ምንድነው ድርጅቴ ውስጥ ያለው ካፒታል ምንድነው ካፒታልን ከፍ አድርጌ ብጀምር ምንድነው ቀንሼ ብጀምር ምንድነው እንዴት ነው መወሰነው አሁን ብዙ ሰው ካፒታል ንግድ ፈቃድ ሄዶ እዛ ንግድ መዝጋቢው ጋር ከደረሰ በኋላ ነው ካፒታል ሲባል ኒንጃ ያላቀም ሲል እዛ መዝጋቢው ነው 50 ሺህ ባለው ሰው ባለው ይላል 50 ሺህ 100 ሺህ ባለው ይላል እዛ ላይ ዝም ብሎ ነው የሚመዘገበው እና ያ 100 ሺህ ማለት ምን ማለት ነው የሚለው ነገር አፍተሩ መጨረሻ ላይ ያቆ የሚያመጣው ሶ ከዚህ ጋር የተያያዙትን ሙሉ ነገሮችን በተቻለ መጠን ኮምፓክት ነው ያዳሰሰው ነገሮች ይሉ ግን እዚህ መጽሐፍ ላይ ለመጽሐፍ የሞከርኩት አንድ ሰው ዝም ብሎ ሄዶ ካፒታል ማስመዝገብ የለበትም ካፒታል ሲያስመዘግብ ይጠቅመኛል ወይ ስንት ላድርገው ባበዛው ምንድነው ባሳንሰው ምንድነው በአይነት ባደርገው ምን ያህል ነው በገንዘብ ባደርገው ምን ያህል ነው ስንቱን በገንዘብ ላድርገው ስንቱን በአይነት ላድርገው በአይነት ሳስመዘግብ ምንድነው ማድረግ ያለብኝ የሚለው ነገር ከዛላ ደግሞ መጨረሻ ላይም ደግሞ ያ በአይነት ያስመዘገብከው ነገር ምን ሊያመጣ ይችላል የሚለውን ጭምር እዛው ውስጥ መጠቀም መቻል አለበት ምክንያቱም ከዚህ ከካፒታል ጌን ጋራ የሚመጡ ነገሮች አሉ በ100 ሺህ ብር የከፈትከው ካፒታልን 100 ሺህ ብር ላይ ከፈትከው መጨረሻ ላይ 6 ወር ሳትሰራ 500 ሺህ ብር እዳ አስከፍሎህ 400 ሺህ ብር ተበድረ ከፍለ ምናም ብለ ወይ ማንቆርትን ተይዘ ኪሳራ ውስጥ ልትገባ ትችላለህ ሶ እነዚህ ነገሮች ምንድናቸው እንዴት ነው ማድረገው የሚለው ነገር አውቀውት እንዲጀምሩ ስለማድረግ ነው መልካም በተለይ አዲስ ወደ ቢዝነስ ለሚገቡ ሰዎች መነሻ ካፒታል እንዴት ይሰራል መነሻ ካፒታል እንዴት ይመዘገባል መነሻ ካፒታልና ሳንሶ ማስመዝገብ ምን አይነት ጥቅም አለው ምን አይነት ጉዳት አለው ከፍ አድርጎ ማስመዝገብስ ምን አይነት ጫናዎች አሉት የሚሉትን ነገሮች ይዳስሳል እዛው ላይ ማንሳት የፈለግነው ነገር በተለይ ቢዝነስን ስናነሳ የሚኖረው ጫና አለና ጫናን መቋቋም ስለሚባሉ ጉዳዮች ያነሳቸው ርዕሶች አሉና ጫናን እንዴት ነው መቋቋም የምንችለው አንድ ቢዝነስ ክሬት ያደረገ ሰው ወይም ደግሞ የመሰረተ ሰው አንድ ካምፓኒን በስም ያቋቁሜ መነገድ ይችላልው ማስተዳደር ይችላልው ብሎ የጀመረ ሰው በምን አይነት መንገድ ጫናን መቋቋም ይችላል እዚህ መጽሐፍ ላይስ በምን አይነት መንገድ ሰፍሯል የሚለው እናንሳ ምንድነው እንግዲህ አንዱ ስትረስ ነው በብዙ ሐኪሞችም የሚናገሩት ነገር ለዚህ ለተላላፊ ላልሆኑ በሽታዎች ከሚዳርጉት ደም ብዛት ስኳር እንዲህ አይነት የመሳሰሉት ነገሮች በሽታ ከሚያመጣው ነገር ውስጥ ከአይዶ ነው ከተሳስቼ ካልሆነ ከ60 እስከ 70% ድረስ ስትረስ የሚያመጣው ነው ይላሉ ስትረስ በጣም ጎጂ ነው የዛን ያህል ደግሞ ስትረስ በተወሰነ መልኩ ደግሞ ያስፈልጋም ነው ምክንያቱም እዚህ ላይ ተብራርቷል ማሲቭ ቴንሽን ግን ከልክ ያለፈ ስትረስ ደግሞ አስፈልጋጊ አይደለም በዚህ ቢዝነስ ማማከር ውስጥ በማይበት ጊዜ ሳያውቁት ምን ሳይሉት ከገቡ በኋላ በተለይ ከገቢዎች ጋር በተገናኘ ከንግድ ፈቃድ አሰጣጥ ጋር በተገናኘ ምንም ነገር ሳያውቁት የብዙ ሚሊዮን ብር ባለ እዳ ሆነው ገቢዎች ይሄንን አመጣብኝ ወይም ደግሞ እንደዚህ ሆነብኝ ብለው በጣም በሽታ ላይ ወደቁ ሰዎች ብዙ ሰዎችን ማካል አቃለሁ በዚህ በስትረስ በማብዛት ጫና በማብዛት ማለት ነው ይሄ ቤተሰብ የበተነ ቤተሰብ የተፋታ አቃለሁ ከዛ የማይሆን ነገር ጫናውን መቋቋም አቅቷቸው ወደ ሱስ ውስጥ የገቡ ሰዎች አቃለሁ ራሳቸውን ያጠፉ ሰዎች አሉ ምን ሰማው ነገሮች ናቸው በእዳ ውስጥ ሆነው ማኔጅ ማድረግ ባለመቻላቸው
ራሳቸውን ያጠፋሉ በዛ ላይ ደግሞ ለበሽታ ተላላፊ ላልሆኑ እነዚህ ለስኳሩ ለምኑ ተጋላጭ ሆነው የተቀመጡ አሉ በልጅነት እድሜያቸው በ30 አመት በ40 አመት እድሜያቸው የ60 አመት የ70 አመት ሽማግሌ ሆነው የተቀመጡ አሉ ይሄንን ማኔጅ ሊደረግ የሚችል ነገር ነው አንደኛ ወደ ቢዝነስ ውስጥ ስንገባ መጀመሪያውን ምን ሊከሰት እንደሚችል ኢንቫይሮንመንቱን ማወቅ ነው ኢንቫይሮንመንቱ በደንብ አድርጌ ጽፌዋለሁ እዛ ላይ ኢንቫይሮንመንቱ ምን ነገሮች የኢትዮጵያ የቢዝነስ ኢንቫይሮንመንት ከባባይ ሁኔታ ምን ሊመስል ይችላል የሚለውን ማወቅ ነው አስቀድመ ካወቀው ሲደርስብህ አደነግጥ እንግዳ ነገር አይሆንብህ የመጀመሪያው ገና ሳይደርስ በፊት ተዘጋጅተ ተከላክለ ያን ማስቀረት መቀነስ የምትችልበትን ስትራቴጂ ይዘህ ግባ ነው ማስፈራራት አይደለም ገብተ ከምትዳከር ማለት ነው ብዙ ሰዎች ይሄንን በመፍራት ወደ ቢዝነስ ውስጥ ሳይገቡ ፍርሃት ብቻ ሆልዶን አድርጓቸው ወደ ኋላ ይቀሩ ነገሮች አሉ ቢዝነስ በጣም ደስ የሚል ነገር ነው ደስ የሚል ስራ ነው ግን ደስ የሚል ስራ ነው ብለ ዝም ብለ ደግሞ የምትገባበት አይደለም በእውቀት የምትገባበት ነው አሁን ደግሞ ነገሮች እየጠበቁ እየሄዱ ስለሆነ አስቀድመህ ግን ምን ሊመጣ ይችላል የሚለውን ነገር አውቀ መከላከል የምትችልበት ለማስቀረት ነው ማስቀረት የማትችላቸው ደግሞ አሉ በተለያዩ ምክንያቶች አንዱ ለምሳሌ አሁን ሬጉሌሽን ይቀያየራል ጧት የሚሰራው ሬጉሌሽን ከሰዓት ስትሄድ ተቀይሮ ሊሆን ይችላል እንደዚህ አይነት ነገሮች ደግሞ ሲያጋጥሙ እንዴት ነው ማኔጅ የምታረጋው የሚለው እንዴት ነው መውጣት የምትችለው የሚለው ነገር ማሰብ ያስፈልጋልና ይሄንን ማሰብ የምትችልበት እንዴት መወጣት እንደምትችል እዛ ላይ ጽፌዋለሁ ኦሬዲ መልካም ይሄንን ካነሳን በተለይ ጫና መቋቋምን አነሳን ስለመነሻ ካፒታል አነሳን የቢዝነስን ስናስብ ግን ብዙ ሰዎች የሚረዱበት በተለይም ደግሞ የተወሰኑ ቢዝነሶችን እንጀምር ሲባል ሰዎች በራሳቸው ተጣጥረው በራሳቸው ካፒታል መነሻ አድርገው ሰዎች የራሳቸውን ንግድ መጀመር ሊሆን ይችላል የራሳቸውን ስራ መጀመር ሊሆን ይችላል እዚህ መጽሐፍ ላይ ምን አየው የቢዝነስ አጋር ወይም ደግሞ ሰዎች ዘለው ቢዝነስን ከመጀመር ይልቅ የቢዝነስ አጋር ይዞ መጀመር የተለየ ነገር እንደሆነ ያነሳልና በዋናነት የቢዝነስ አጋር ስንል ምን ማለታችን ነው እንዴት ማምጣት ይችላል የቢዝነስ አጋርን እንዴት ማምጣት እንችላለን የሚለው እናነሳ አዎ ምንድነው ኢትዮጵያ ውስጥ ያሉት ድርጅቶች እንግዲህ በብዛት ወደ 10 አይነት ወይ 12 አይነት የድርጅት አወቃቀሮች አሉ ከነዚህ ውስጥ መካከል በብዛት ያሉት የሶል ፕሮፐርቲሺፕ የምንለው ነው ከዛ ቀጥሎ የፒኤልሲ ነው እንደውም የኢትዮጵያ ሀብት ያለው ፒኤልሲ ውስጥ ነው እነዛ ፒኤልሲዎች ምን አይነት ኔቸር ያላቸው ናቸው ብለን እንመጣበታለን ሶስተኛው ሼር ሆልደር የሼር ካምፓኒዎች ናቸው አክሲዮን ማህበሮች ናቸው አክሲዮን ማህበሮች ቁጥራቸው ትንሽ ነው እንደ ፒኤልሲ አይሆንም ወይም ደግሞ እንደ ሶል ፕሮፐርቲሺፕ ሶል ራስን ችለህ የምትሰራው ነገሮች ናቸው ራስነ ሁሉ ነገር የምትወስነው ምን የምትለው ከዛ በኋላ ሚኖርህ ምናልባት ሰፕላየር ይኖራል ወይም ደግሞ ደንበኛ ይኖራል ለድርጅት ዕቃ የሚያቀርብ ምናምን ግብአቶች የምትገዛቸው ደንበኞች ምናምን ሊኖሩ ይችላል ከዛ አልፎ ደግሞ ለምትሸጥለት ሊኖር ይችላል አሁን የድርጅት ኦነር አንተ ነህ ትርፉንም አንተን ብቻ ነው የሚመለከተው ኪሳራም አንተን ብቻ ነው የሚመለከተው ወደ ፒኤልሲ ወይ ኃላፊነቱ የተወሰነ የግል ማህበር ብለን ስንመጣ ግን በአብዛኛዎቹ ኢትዮጵያ ውስጥ ሰክሰስፉል የሆኑት ፒኤልሲዎች ናቸው ፒኤልሲ ውስጥ ሰክሰስፉል የሆኑት ደግሞ ብለህ ስታይ ኦልሞስት ፒኤልሲ ይባሉ እንጂ 99% ያንድ ሰው ይሆንና 1% ይሆነ 80% የባል ይሆንና 20% በሚስት ወይ ደግሞ የሼር የምጣኔ ማለት በፋሚሊ ብቻ የተያዙ እርስ በርስ በጣም ማለት አባት እናት ልጅ በዛ ውስጥ የነዛ ሚና የመወሰን ሚና በድርጅቱ ውስጥ ምንም ሊባል የሚችል እንዲያው ከነጨራሹ ሪፖርት እዛ ውስጥ ያላቸው የድርሻ መጠን ምን ያህል እንደሆነ ስማቸው ብቻ የገባ ግን አንድ ሰው ራን የሚያደርጋቸው ስማቸው ግን ፒኤልሲ ሆኖ ነገሮች አሉ ከነዚህ ወጣ ብለን ደግሞ ስናስብ በጓደኝነት የተሰባሰቡ ፒኤልሲ ሊሆኑ ይችላሉ ወይ አክሲዮን ማህበር ሊሆኑ ይችላሉ የዚህ ሰዓት የጓደኛ ፓርትነርሺፕ መረጣ ላይ ጥንቃቄ ያስፈልጋል ምክንያቱም ልክ ትዳራችንን ስንመርጥ ከባድ እንደሆነ ሁሉ ትዳራችንን ረጅም ጊዜ ከቆየን በኋላ ድንገት ማይሆን ነገር ቢያጋጥመው ሲፈርስ ልብ እንደሚሰበር ሁሉ ረጅም አመት 10 አመት 20 አመት የሰራው የቢዝነስ አጋር ጋራ ባለመግባባት ሲበተን ስትጣላ ስትከዳዳ ፍርድ ቤቱን ያጣበቡት ነገሮች በሙሉ ይሄ በዚህ በአካሄድ በገንዘብ በመናምን ሲበተን ታያዋል 3 አመት 4 አመት የቆየው ትዳሩ ሲበተን ቢዝነስ ይበተናል ልክ እንደዛ ሁሉ ፓርትነርህም ሶ
ፓርትነርህን እንዴት ነው መምረጥ ያለብህ ዝም ብለህ ስለተዋወቅ ሞቅታ ስላለ በሆነ ጓደኝነት ትምህርት ቤት ውስጥ አብረህ የተማርከውን ሰው እንደወጣ ፒኤልሲ ላቋቁም ብለህ ማቋቋም የለብህም አብረህ ስለዚህ የመፈተሻሻ ጊዜ ያስፈልጋል መተማመኛ ጊዜ መተፈላለግ ያስፈልጋል እርስ በርስ በጣም መተዋወቅ ያስፈልጋል ልክ የመጠናኛ ጊዜ ከባለ ትዳር ጋር እንደምትመሰርተው ሁሉ ከቢዝነስ አጋርህ ጋራ ምን ማቋቋም እንዳለብህ ለምሳሌ ቼክ ባዶ ቼክ ጽፈ የምትፈልገውን ያህል ጽፈ ፈርም ውሰድ ብለህ ልትሰጠው የምትችለው ፓርትነር ባዶ ቼክ ሰጥተው ልታምነው የምትችለው ሰው መኖር አለበት ስጠው ይያልኩ አይደለም ግን የዛን ያህል እምነት ልታሳድርበት የምትችለው የቢዝነስ አጋር ያስፈልጋል ሶ ቢዝነስ አጋራችንን ስንመርጥ መጀመሪያ ጊዜ ላይ ኢቭን የመፈታተሻ ጊዜ የሚያስፈልገን ከሆነ ለምንድን ነው የቢዝነስን በጋራ ለማቋቋም ያስፈልገን ከሌላ ሰው ጋር ፓርትነርሺፕ ሆነ እሱ የሚሞላው ምንድነው እኔ የምሞላው ምንድነው ያ ሰው ስለ ገንዘብ ያለው አመለካከት ስለ ስራ ያለው አመለካከት እንግባባለን ነው በስራ ጉዳይ ላይ ምክንያቱም በሆነ ጉዳይ ላይ የምታቀው ሰው የሆነ መስሪያ ቤት ውስጥ የምታቀው ሰው ደሞ አብረህ ደሞ ንብረት ስታፈራ ማታቀው ሰው ሊሆን ይችላል እና ይሄንን መረጣ ላይ የቢዝነስ ፓርትነር መረጣ ላይ ጥንቃቄ እንዲያደርጉ ሲመርጡም እንዴት በምን አይነት መመዘኛ መምረጥ እንዳለባቸው ለማሳየት ነው ከኤክስፒሪየንስ ያገኙት ነውና ኢትዮጵያውያኖችን የቢዝነስ አሰራርም የህዝቡን እንደ ህዝብ ደሞ እኛ ቢዝነስን ስንሰራ ምን አይነት የአስተሳሰብ ሜንታሊቲ ነው ያለን በየጊዜው ሊቀየር ይችላል የሜንታሊቲ የቢዝነስ ያለን አመለካከት በደርግ ጊዜ ነበርውና በኢህአዴግ ጊዜ ነበርው ሌላ ነው አሁን ደሞ ያለው ለቢዝነስ ያለው አመለካከት እየተቀየረ ነው የመጣው ሶ አጠቃላይ የቢዝነስ ኢንቫይሮንመንቱ የሰው ሜንታሊቲ ፓርትነርሺፕ ሆኖ ፒኤልሲ ውስጥ ገብተው እንዴት ነው የሚያስቡት የሚለው ነገር ከልምድ ካየውትም አጠቃላይ ከፍርድ ቤት ኬዞችም ከነሱም አርጌ ይጻፍኩት በትክክል አቶ ከፈለኝ እንዳነሱት በተለይ በጋራ የሚከፈቱ ተቋማት በብዛት ከካየናቸው ልምዶች ሲፈርሱ ሲለያዩ በከፍተኛ በጸብ በፍቅር የተጀመረው ንግድ በጸብና ለመገዳደል እስከሚፈላለጉበት ድረስ የሚፈርስበት ዋናው ምክንያት ሰዎች ገንዘብ ሲመጣ ትርፍ ሲመጣ ያለ መግባባት የዛን ሰው ባህሪ የመቀየር ያለ ማወቁ ነገር ትልቅ ችግር ነው ለቢዝነሶች መፍረስም ዋናው ምክንያት የሚሆነው የሰዎች ባህሪ ከጊዜ በኋላ የመቀየሩ ጉዳይ ነውና መጽሐፉ ላይ በርካታ ጉዳዮች ተነስተዋል በምን አይነት መንገድ የቢዝነስ አጋር መምረጥ እንደሚቻል ከቢዝነስ አጋር ጋር በምን አይነት መንገድ ዲል አድርገህ ስራውን እንዴት መጀመር እንዳለበት በርካታ ጉዳዮች አንስተውታል ተመልካቾቻችንም ይሄንን ጉዳይ መጽሐፍ ገዝተው ቢያነቡት የበለጠ በተለይ ደግሞ ወደዚህ አይነት ቢዝነሶች መግባት የሚፈልጉ ሰዎች ትልቅ ትርፍ ያገኙበታል ብዬ አስባለሁ አሁን ሌላኛው ማንሳት የፈለኩት ጉዳይ የቢዝነስን ጉዳይ ስናነሳ መጽሐፍ ላይ ካየሁት አንድ ቀልቤንም ከሳበው ጉዳይ የሀገርን ኢኮኖሚ ወዴት እየሄደ ነው የሚለውን ነገር ማወቅ ለቢዝነስ ትልቅ ጠቀሜታ አለው ይላልና እርግጥ በእኛ ሀገር ባለው የኢኮኖሚ አካሄድ ይሄንን ነገር መወሰን እንችላለን የሀገርን ኢኮኖሚ ማወቅ ስለ ቢዝነስ ያን ያህል ጥቅም ይኖራል ማለት እንችላለን እስኪ እሱን እናንሳው አንድ ቢዝነስ ሰው የፖሊሲዎችን ወዴት እየሄዱ እንደሆነ ወይም ደግሞ የኢኮኖሚ ሲስተማችንን ምን አይነት ነገር እንደሆነ መገንዘብና ኢንቫይሮንመንቱን ስካን ማድረግ ማወቅ ያስፈልጋል እዛ ውስጥ የሱ ኮንትሪቢዩሽን ላይኖር ይችላል ማለት ፖሊሲ አውጪዎች ሊሆኑ ይችላሉ የፓርላማው ህግ የሚያወጣው ፓርላማው ህግ በሚያወጣበት ጊዜ ወይም ደግሞ አንድ አካል የደንብና መመሪያ የማውጣት አካል የተሰጠው ደንብ በሚያወጣበት ጊዜ ለምሳሌ ገቢዎች ሊሆን ይችላል ንግድና ኢንዱስትሪ ሊሆን ይችላል የንግድና ቀጠና ትስስር ሊሆን ይችላል ኢንዱስትሪ ሚኒስቴር ሊሆን ይችላል ብቻ የሆነው አንተን የምትሰራበት ለምሳሌ የህክምና ቢዝነስ ሊሆን ይችላል አንተ ያለው ሶ ጤና ጥበቃ የሚያወጣው የመመዘኛዎች ሊሆኑ ይችላሉ አንተን ሊመለከት ይችላል ብሔራዊ ባንክ የሚያወጣቸው እንደ ባለፈው ጊዜ እንዳሉት ማክሮ ኢኮኖሚውን በተመለከተ ማሻሻል ሊሆን ይችላሉ እነዚህ ነገሮችን ሁሉ ቢዝነስን አፌክት ያደርጉታል በጥሩ ጎኑም ይሁን በመጥፎ ጎኑ ሶ ይሄ ስዎት አናላይሲስ የሚባል ነገር አለ ስትሬንግዝ ድክመት ጥንካሬና ድክመት የራስ ነው ጥንካሬህን ማወቅ አለብህ ለምሳሌ ጥሩ አቋም የገንዘብ አቋም ሊሆን ይችላል ገንዘብ ካፒታል ሊኖርህ ይችላል ድርጅት ቴክኖሎጂ አድቫንስ ልትሆን ይችላል ራስ የፈጠርከው ብቻ የምትሸጠው ቃ ሊኖርህ ይችላል ያ ጥንካሬህ ነው ሌላ ደግሞ ድክመት ሊኖር ይችላል አንተ ጥሩ ፕሮዳክት ዲዛይን የማድረግ ፓኬጅ የማድረግ ምናምን ነገር ዕውቀት ሊኖር ይችላል የመሸጥ ዕውቀት ደግሞ ላይኖር ይችላል
የመሸጥ ዕውቀትን ደግሞ እንደ ድክመት ልትወስድ ትችላለህ ወይ ደግሞ ተጨማሪ ገንዘብ ያስፈልግህ ይሆናል አንተ የሌለህን ነገሮች እነዚህ ነገሮች ጥንካሬና ድክመት ያንተ ነው ሌሎቹ ደግሞ እነዚህ አሁን ኢኮኖሚውን ማወቅ ግን ለአንድ ኢኮኖሚ ለአንድ ቢዝነስ ሰው መሰረታዊ የሚባሉ ሁሉንም አይደለም እንደዚህ ሪግሬሽን አናሊሲስ የኢኮኖሚ ትንታኔ ምናምን ጥግ ድረስ ሊደርስ የሚችለው ነገር አይደለም ግን ወዴት እየሄደ እንደሆነ ማወቅ መቻል አለበት አንተ የባንክ ኢንዱስትሪ ከፍተ ባንኮች ለውጮች ክፍት ሊደረጉ እንደሚችሉ እየሰማ ማትዘጋጅ ከሆነ ለዛ አፌክት ያደርጋል ያ ላንተ ምንድነው ኦፖርቹኒቲ ነው ስትሬት ነው የውጭ ባንኮች እዚህ ሀገር ቢገቡ ለምሳሌ ጅምላና ንግድ ችርቻሮ ላይ የውጭ ባለሀብቶች እንዲገቡ ተፈቅዷል አሁን እሱ እኔን እንዴት ነው አፌክት ሊያደርገኝ የሚችለው ይሄንን መንግስት ነው ይጣቀማል ብሎ አውጥቶ አውርዶ ብሎ በፓርላማ ደረጃ በአዋጅ ደረጃ የሚያጸድቀው ከዛላ ተግባራዊ ይሆናል ተግባራዊ ሲሆን ግን ይሄንን ጉዳይ ማወቅ አለበት ማወቅ የሚጠቅመህ ለምንድነው ቢዝነስን በምን አይነት መልኩ ነው አፌክት የሚያደርጉ ባስመጪነት ስራ ላይ ተሰማርተህ ከሆነ አስመጪነትን እንዴት ነው እንት የምትለው ኤክስፖርት ላይ ተሰማርተህ ከሆነ ወደ ውጭ በመትልከው ነገር ላይ ነገኮ አንድ ትልቅ ኩባንያ መጥቶ ያንተን ዜሮ ሊያስገባብህ ይችላልና በምን አይነት መልኩ ነው እኔን ሊጎዳኝ የሚችለው የውጭ ምንዛሪን በተመለከተ ሬጉሌት ሲደረግ ለምሳሌ ፍሎቲንግ ማርኬት ሲባል ወይ ነው ማኔጅድ ፍሎቲንግ ሲባል ወይ ደግሞ በይሄ ፍላግ ሬት ነው ሲባል ያንተን ድርጅት የውጭ ምንዛሪ ጋር የሚገናኘውን ድርጅትህን እንዴት ነው አፌክት ሊያደርግ የሚችለው ነገሮች ማወቅ የመጀመሪያው ነገር ኢንቫይሮንመንት ስካን ማድረግ ነው ከዛ በኋላ ደግሞ ትሬንድ አናላይሲስ መስራት አለበት ወዴት ሊሄድ ይችላል ለምሳሌ አሁን የሪል ስቴትን የሰሞኑን ገበያ ማወቅ ይቻላል ከ4 አመት በፊት ከ5 አመት በፊት የሪል ስቴት ግብይት የሪል ስቴት ቢዝነስ ወዴት ሊሄድ እንደሚችል በጣም ግልጽ ነበር ፍንትው ያለ ነገር የሚታይ ነበር የዛን ሰዓት አንተ ሪኢንቨንት ማድረግ ካልቻልክ ሪሞዴል ማድረግ ካልቻልክ ሞዴል የቢዝነስ ሞዴል ማስተካከል ካልቻልክ አፍተር ኦል ጥሩ እየሰራው ነበር ግን ከሰርኩ እንዳለው እንደ ኖኪያ ኩባንያ በአለም ቁጥር 1 የሚባል የቴሌ የሞባይል ኩባንያ ነበር ግን ጥሩ እየሰራ ነው ጥሩ እያተረፈ ነው ግን ወራት ባልሞሉ ጊዜ ውስጥ እንዘጫለ ምክንያቱም ታች ስክሪን ምናምን ሲመጣ እነዚህ ስማርት ስልኮች ሲመጡ እሱ ምንም የተንቀሳቀሰው ነገር የለም ጥሩ እየሸጠ ነው ኢኮኖሚውን አፌክት እንደሚያደርገው አልገባውም ነበር ያ ገበያ ተወዳዳሪ ግን በቅርብ ርቀት እየመጣ ነበር ኢሚዲየትሊ እሱ ከዛ ቴክኖሎጂ ጋር እና ያሁ እና አፕል ብዙዎቹ ደመዋር ፈልገው ነበር ግን እዛው ቆሞ ቀረ ግን በመጨረሻ ላይ ስራ አስኪያጁ ምንድነው ያለው እያለቀሰ ጥሩ እየሰራን ነበር ግን የቱ ጋር ሚስቴክ እንደሰራን ምንም ሚስቴክ አልሰራንም ነው እንጂ ምንም ሚስቴክ አልሰራንም ግን ከሰርን ያለው ማወቅ ያስፈልጋል ይሄ ማለት ነው ኢኮኖሚው ቢያንስ አንተ ፓርላማ ውስጥ አዋጅ ላታወጣ ትችላለህ ግን ይወጡ ያሉትን አዋጆች ቢዝነስን በምን ያህል መጠን አፌክት ሁሉ ጊዜም እንትኖች ላይ ሆኑ ይችላሉ የሚወጡት ህጎች ኦፖርቹኒቲ ብቻ ላይ ሆኑ ይችላሉ እንቅፋትም ሊሆን ይችላል ያንተን ስፔሲፊካሊ ሊጎዳ የሚችል ሊሆን ይችላል አሁን የውጭ ችርቻሮና ንግድ ወደ ሀገር ውስጥ ይምጡ ሲባል ውጭ ላለ ኩባንያ ኢትዮጵያዊ ሆነ ውጭ ሀገር ላሉ ኩባንያዎች እድል ነው ወደዚህ ሀገር መጥተው ለመስራት እድል ነው እንደ ውጭ ኩባንያ ሆኖ ተመዝግበው እዚህ ሀገር ለመስራት ለነሱ እድል ነው ለኛ ደግሞ እዚህ ውስጥ ላለን ኩባንያዎች ደግሞ ቻሌንጅ ሊሆን ይችላል ሶ ይሄንን እንዴት አድርጌ ማኔጅ አደርጋለሁ የሚለው ነገር መከታተል ያስፈልጋል ትሬንዱንም ደግሞ አናላይዝ መስራትና ፕሬዲክት ማድረግ መተንበይ ያስፈልጋል በትክክል እዚህ ላይ ትልቅ ምሳሌ የሚደረገው በተለይ ሀገራችን ከቅርብ ጊዜ በኋላ የማክሮ ኢኮኖሚው ለውጡ ከተደረገ በኋላ ይወጡ ያሉ አዳዲስ ህጎች ለበርካቶች ትምህርት የሚሰጥ ይመስለኛል በተለይ አዳዲስ ቢዝነሶችን ለሚጀምሩ ቢዝነስንም ማቋቋም ለሚሰሩ ሰዎች በምን ያህል ጊዜ ውስጥ ህጎች ተቀያሪ እንደሚሆኑ እየተሰራበት ያለው ስርዓት በምን ያህል ጊዜ ውስጥ ለውጥ ሊመጣ እንደሚችል ቀድሞ መዘጋጀት የሚወጡትን ነገሮች ደግሞ ተላምዶ ወደዛ ስርዓት ገብቶ ራስን አብሮ መስራት መቻል የሚለውን ነገር ያሳየናልና ሀገር ውስጥ ያለው ኢኮኖሚ በምን አይነት መንገድ እየሄደ ነው ኢኮኖሚው እንዴት እየተንቀሳቀሰ ነው ኢኮኖሚው ወዴት ያመራል የሚለውን ወደፊቱን ተንብዮ ራስን ወደዛ ማስተካከል ትልቅ ትምህርት የሚሰጥ ጽሁፍ ያለበት ነው የመጨረሻ ጥያቄ ላድርገውና ሰዎች
ንግዳቸውን ሲጀምሩ ወይም ቢዝነስ ሲጀምሩ ሊወድቁ ከሚችሉባቸው ወደ መጨረሻቸውን ላያሳምር ከሚችሉት ነገሮች አንዱ የፋይናንስ መዝገብ አያያዝ ወይም ደግሞ የፋይናንስ ኦዲት አደራረግን አለማወቅ ገና ከጅምሩ ቢዝነስ እንዲወድቅ ያደርጋል ይላልና ሰዎች በምን አይነት መንገድ ነው ይሄንን ዝግጁ መሆን የሚችሉት በምን አይነት መንገድስ ነው ይሄንን አውቀው መጀመር ያለባቸው ትላለህ መጽሐፍ ላይ ካሰፈርከው ጽሁፍ አንፃር ቲን ነምበር ያወጣህ ቀን እዚህ ግዴታዎች በሙሉ ይጀምራሉ የኛ ሀገር የንግድ ሲስተማችን ምንድነው በተለይ ከገቢዎች ጋራ burden of proof ማስረዳት የሚጠበቅብህ አንተ ላይ ነው ሙሉ በሙሉ የሚሸከመው ሶ ንግድ ፈቃድ አውጥተህ አንድ ወር ሪፖርት ሳታደርግ ስትሄድ ቅጣት ይጠብቃል ወይ ንግድ ፈቃድ አውጥተህ ደረሰኝ ሳይቀበሉ አይክፈሉ የሚለው ባለመለጠፍህ እስር ቤት ልትገባ ትችላለህ እነዚህ ነገሮች በተለይ ከገቢዎችና ከንግድ ፈቃድ ጋራ ከህጋዊነት ጋራ የተያያዙ ነገሮች በጣም ውስብስብ የሆኑ ነገሮች ናቸውና እነዛ ነገሮች ቅጣታቸው ማሁን እየከበደ ስለመጣ መንግስትም አብዛኛው የንግድ ህብረተሰብ ግብር በተገቢው መልኩ እየከፈለኝ አይደለም እና ገበያ ላይ ያለውን የመሰብሰብ አቅሜን በሙሉ አሟጥጬ ተጠቀማለሁ የሚል ፖሊሲ ስላወጣ እነዚህ ነገሮችን ኃላፊነትህን የሚያስፈልገው ነገር ምንድነው የሚለው ነገር ማወቅ ያስፈልጋል ቲን ነምበር ከማውጣት በፊት ንግድ ፈቃድ ከማውጣት በፊት ይሄንን ንግድ ፈቃድ ባወጣ ቁጭ ለወረቀት ላይ ከሚመለከተው አካል ከኔ የሚጠበቀው ነገር ምንድነው ማሟላት የሚገባው ባላሟላ ደግሞ ምን ሊሆን ይችላል የሚለው ነገር አስቀድመህ ማወቁ ያስፈልጋል ነው ቀደም ልክ እንደ ኢኮኖሚክስ እንዳወራ ነው ይሄንንም አንድ የቢዝነስ ሰው ስለ ኢኮኖሚክስ ማወቅ ግድ ለምን ይሏሉ ይየዛለ እንደጻፉት ልክ እንደዛ የሀገር ውስጥ ገቢም ሆነ ከገቢዎች ጋር ከፋይናንስ ጋራም መሃል ላይ አይደለም ቆመህ የምትጨነቀው ለምሳሌ ገንዘብ ሊያስፈልግ ይችላል በመሃል ላይ ዝም ብለ ገንዘብ አምጥተህ ወደ ድርጅት ውስጥ ማስገባት አትችልም ጓደኛህ 5 ሚሊዮን ብር ቢኖር እንካ ነግድ እናምጣ ብሎ ቢልህ ያንን አምጥተህ ገዝተህ ሸጠህ ምናምን ደረሰኝ ቆርጠህ ሸጠህ እሄዳለሁ ብትል ይሄ 5 ሚሊዮን ብር ከየት መጣ የሚባል ነገር ይመጣል ከዛ በኋላ የሰው ነው ተበድሬ ነው የታለ የተበደርክበት ነገር ሊመጣ ይችላል የሱ ማስረዳት ሸክም አንተ ላይ ነው ያለው burden of proof የተበደርክበትን ብድር ውልና ማስረጃ ሄደ በውልና ማስረጃ ስለመበደር ሶርስ ኦፍ ፋይናንሱ መረጋገጥ አለበት ምክንያቱም ምንጩ ያልታወቀ ገንዘብ ወደ ኢኮኖሚስት መግባት ስለሌለበት ካልሆነ የሱን የ5 ሚሊዮን ብር ያልሰራህበትን ያነገርክበትን 35%ን ቫቱን ምናምን ሁሉ ጨምረህ ምንጩ ያልታወቀ ገንዘብ ተብለ 50% 2.5 ሚሊዮን ያተረፍከው እኮ 500 ሺህ ነው እንጂ 2.5 ሚሊዮን ብር በግዴታ እንድትከፍል ትደረጋለህ ይሄንን ካለማወቅ የሚመጣ ህግ ከሚጥልብህ ደንብ ከሚጥልብህ ግዴታ ካለማወቅ የሚመጣ ነው ሶ አንድ የቢዝነስ ሰው ቲን ነምበር ከማውጣቱ ቀደም ብሎ ምንድነው የኔ ኃላፊነት በዚህ በኩል የሚመጣብኝስ ነገር ምንድነው እንዴት ማድረግ አለብኝ የሚለው ነገር ማወቅ በቅርበት ሁሉም ነገር ማወቅ አይተበከበትም ግን ጥሩ የፋይናንስ አማካሪ ይዞ ጽድት ያለ ዶክመንት ይዞ የሚፈልግበትን ማስረጃዎችንም በደንብ ይዞ ለምሳሌ የ10 አመት የሰነድ መያዝ አለበት ጣልኩት አይሰራም የ10 አመትም ካልደፈው አንዳንድ እንደ ካርታ አይነት ነገሮች 10 አመት ቢያልፋቸው መያዝ አለበት ግን ሌሎች ሰነዶች ማንኛውም ሰነዶች አንድ የቢዝነስ ሰው ለ10 አመት ያህል በጥንቃቄ በሚፈልግበት ጊዜ ማቅረብ በሚችልበት ቦታ ላይ ማስቀመጥ አለበት ካለዛ ተጠያቂ እሱ ነው የሚሆነው እንዲህ አይነት ህጎችን ማወቅ ያስፈልጋል ካለበለዛ ኪሳራ ውስጥ ነው የምትገባው ማለት ነው እና አውጥተህ ከምትማር አስቀድመህ መዘጋጀት ያስፈልጋል ሶ ፕላን እና አንዱ ቢዝነስ ፌል ከሚያደርግበት ነገሮች ውስጥ በ100 ሺህ ብር የጀመሩት ካፒታል 6 ወር ሳይሰሩ 3 ወር ሳይሰሩ ንግድ ፈቃድ ስላወጡ ብቻ ለመመለስ ሲሄዱ 500 ሺህ 600 ሺህ ሊጠየቁ ይችላሉ ምንም ሳይሰሩ ሳያተርፉ ማለት ነው ስላተረፍክ ብቻ አይደለም ወይም ደግሞ ገንዘብም ያቺ 100 ሺህ ብሯን ስላንቀሳቀስካት ብቻ አይደለም ባታንቀሳቀሳትም ከስረህም ከሆነ የከሰርክበትን በበቂ ሁኔታ ማስረዳት መቻል አለበት ሶ እሱ ማስረዳት ካልቻልክ ከሌላ ቦታም ከምንም ወጣ ኔጌቲቭ ውስጥ ገብተህ ትወጣለህ እሱ ለማለት ነው
መልካም አቶ ከፈለኝ ኃይሉ የቢዝነስ አሁ በኢትዮጵያ ኪሳራም ስራ ነው የሚል መጽሐፍ ጻፉ። መጽሐፉ ላይ ያሉትን ሐሳቦች አነሳን። በተለይ በርካታ ጉዳዮች አሉት። በተለይ አዳዲስ ቢዝነስ ለሚጀምሩ ሰዎች ትልቅ ሐሳብ የያዘ ነው። ሰዎች ከየት ተነስተው ምን መስራት እንዳለባቸው፣ ቢዝነስ ውስጥ ምን ይገጥማቸዋል፣ መንገዱስ ቤት በኩል ነው። አንዳንዴ ቢዝነስን ስትጀምር የምታውቀው መንገድ ይመስላል፣ ነገር ግን መንገዱ ከፊት ምን እንደሚገጥም አታውቅምና እንደሱ አይነት ነገሮችን ለማወቅ ትልቅ ጥቅም ያለው መጽሐፍ እንደሆነ አይቼበታለሁ። ሰዎችም ገዝተው ቢያነቡት እመክራለሁ። በመጨረሻ መጽሐፉ ምን አይነት ሐሳቦችን ለምን አይነት ሰዎች ይመክራል? ማስተላለፍ የሚፈልጉት መልእክትም ካለ እናንሳና እናጠቃልላለን። መጽሐፉ መግቢያ ላይ እንዳልኩት ለሶስት ሰዎች ይጠቅማል። ሶስት ካታጎሪዎች ውስጥ አንደኛው ቢዝነስን ለመጀመር እያሰቡ ዳር ለሚሉ ግን አሁን ተቀጥረው እየሰሩ ሊሆኑ ይችላሉ እና ቢዝነስን በእውቀት በደፍረው ገብተው እንዲሰሩበት ለማበረታታት ነው። ማለት አሁን ቢዝነስ ውስጥ የሉም ግን ቢዝነስ በሰራ ብለው ይመኛሉ። በአንድ ወይ በሌላ ምክንያት ካፒታል እጥረት ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ኪሳራን በመፍራት ሊሆን ይችላል፣ ወይም የቢዝነስ አይዲያ ባለመኖር ይችላል፣ ወይ ደግሞ ሶርስ ኦፍ ፋይናንስ የቱ ጋር እንደሚገኝ ባለማወቅ ይችላል፣ ቢዝነስ ምንድነው የሚለውን ካለመረዳት ሊሆን ይችላል። ዳር ለቆሙ ሰዎች እና ለመጀመር ለሚያስቡ ፍላጎት ኖራቸውም ደግሞ ለመጀመር ስታርታፕ ለሚሆኑት እጅግ በጣም ጠቃሚ ነው። ሁለተኛ ኦሬዲ ቢዝነስ ውስጥ ያሉ ሰዎች 10 አመትም 20 አመትም 25 አመትም ቢዝነስ ውስጥ ላሉ ሰዎች ቢዝነስ ኢንቫይሮንመንቱን በእውቀት እነሱ የሚያውቁት እንኳን ቢሆን እንደገና ያሳያቸዋል። የማያውቁትና ያልደረሱበት ቢኖር እንኳን ራሱ የተደረሰበትን ነገሮች እንዲያውቁ ያደርጋቸዋል። ብዙ መጽሐፍቶች ሪፈር የተደረጉበት ነው። በተቻለ መጠን አሁን ሰው ለማንበብም ጊዜ ስለሌለው አጫጭር ነገሮችን ለመምረጥ ስለሚፈልግ በጣም ለማሳጠር ሞክሬያለሁ ልክ እንደ ቲክታክ ለማድረግ። ምክንያቱም መሃል ላይ እንደዚህ ገለጥ አድርጎ እንደ ታክሲ ላይም ሲሄዱ በረራ ላይም ሲሆኑ ሰውም አርፍዶባቸው ሲጠብቁ የተወሰነች ደቂቃ ቢያገኙ ያነሷት እንዲያነቧት ለማድረግ ማለት ነው። ማውጫ እንኳን ያላደረኩለት አውቄ ነው። ምክንያቱም ውስጡ ያለውን ነገር ማውጫ ላይ ያለውን ነገር ካነበቡት ብዙ ጊዜ ማውጫውን ያነበቡት ስለሆነ መጽሐፉን ሙሉ ያነበቡ ስለሚመስላቸው መጽሐፉ ከጥግ እስከ ጥግ እንዲነበብ ስለምፈልግ ነው። ፍሬ ሐሳብ ስላለው በጣም አጭር ነው። ማውጫን አድርገው ብሎ መጽሐፉ ራሱ እንደማውጫ ሊሆን ስለሚችል ማለት ነው። ሶ ቢዝነስ ውስጥ ላሉ ሰዎች ያገለግላል። በሶስተኛ ደረጃ እውነት ኢትዮጵያ ውስጥ ቢዝነስ እንዲሳለጥ ቢዝነስ እንዲስፋፋ የሚፈልግ የፖሊሲ አካል ፖሊሲ አውጪዎች በተለይም ደግሞ አገልግሎት ሰጪዎች ገቢዎች ሊሆን ይችላል፣ ንግድና ኢንዱስትሪ ሊሆን ይችላል፣ ንግድ ፈቃድ ካሰጣጥ ጋር ሊሆን ይችላል። ከንግድ ፈቃድ ጋራ አገልግሎት የሚሰጡ ለምሳሌ ሰርቲፊኬሽን የሚሰጡ ይሄ የሙያ እንትንም ሊሆን ይችላል። የሙያ ፈቃድ የሚጠይቁ አሉ። አሁን ሕክምና ስትሄድ ከጤና ጥበቃ ማውጣት አለበት። እነሱንም ጨምሮ ለፖሊሲ ሜከሮች እና አገልግሎት ለሚሰጡን አገልጋዮቻችን ለፖሊሲ ግብአት በዋናነት ያገለግላል እና እነዚህ ሶስቱን አማክዬ ነው ለመጻፍ የሞከርኩት። መልካም አርቲስት ቢዝነስ ካፌ ፕሮግራማችን ቢዝነስ እንዴት መስራት ይቻላል፣ የቢዝነስ ሀሁ ምን ይመስላል፣ በኢትዮጵያ በተለይም ደግሞ አዳዲስ ቢዝነስ መጀመር የሚፈልጉ ሰዎች የተጻፈ መጽሐፍ አለ። ይሄ መጽሐፍ ምን ይላል የሚለውን ጸሐፊውን አቶ ከፈለኝ ኃይሉን እንግዳ አድርጌ ጋብዝኩላችሁ። አቶ ከፈለኝ የአርቲስት ቢዝነስ ካፌ እንግዳ ስለሆኑ በድጋሚ ከልብ አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለሁ እንግዳችሁ ስላደረጋችሁ በድጋሚ በጣም አመሰግናለሁ። መልካም ተመልካቾቻችን፣ የዛሬው አርቲስት ቢዝነስ ካፌ ፕሮግራማችን ይሄንን ይመስላል። ከቀሪ የአርቲስት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ